አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙ ተትረፍ ይበልልኝ። በየቦታ ያላችሁ ሁላችሁንም ከሀገር ውጭ በሀገርም ያላችሁ በየቦታው ያላችሁ ሰላማችሁ ብዙ ተትረፍ ይበልልኝ። በየዓለም ዳርቻ ያላችሁ ማለት ነው። ሰላም ለሀገራችን፣ ሰላም ፍቅር ለእምዬ ኢትዮጵያ ሰላሟን ያብዛልኝ እያልኩኝ ኢንሻአላህ ዛሬ ደግሞ ይዤላችሁ የመጣሁት ፍትፈታ ምንድነው እና ነጻነት እንግዲህ ያው የነሱ ነው ይዤ የመጣሁት ማለት ነው። ኑሃሚና እንግዲህ ኑሃም ምስቱን ሊያገናኝ ከናትየው ሊያስተዋውቅ ነው። ወይኔ ተርበተበተች ማለት ነው። ምስኪን ተርበተበተች ምስኪን ልጅ ነች። በነገራችን ላይ ስትታይ ድራማዋን አይቻለሁኝ። ስለ ሰራተኛም ሰርታለች። ብዙ ድራማ ላይ አይቻለሁኝ። ምስኪን ልጅ ምስኪን ሆና ነው የምትሰራው። እናም ደግሞ እናትዮ ተጠርታ ነበር እንግዲህ ሊያስተዋውቃቸው ምሳ ግብዣ ሁሉ ነገር ሰርታ አዘጋጅታ ነበር ማለት ነው። ባዘጋጅሽበት ሰዓት ደግሞ የጎረቤት ሰው ሞቶ እንግዲህ እዛ ለቅሶ ላይ ስለሆንኩኝ አልመጣም ብላቸው ነበር። እንግዲህ ይሄ እንትን አርጋም ይሁን ባላቅም ከዛ በኋላ ደግሞ ከተወሰነ በኋላ ያው እነ ነፂም ስራ ታግዥኛለሽ ብላ ነፂና ጽናትና ኪራን ጠርታቸው ነበር ማለት ነው። ሲሄዱ ያው ሷነትም ስራ አለ ብላ ልታግዛ ስትሄድ ልብሷን ይዛ ስትሄድ ስራ የለም አውቄ ልትመጪ ነበር ብላታለች ማለት ነው። ሆኖም ግን ባዘጋጀችበት በለፋችበት ፈርታ ነበር በጣም። መጀመሪያውም የሷን አይን እንዴት ነው ማያው ይወዱኝ ይቀበሉኝ ይሁን እያለች በጣም ፍርሃት ላይ ነበረች ማለት ነው ምሩ። ሆኖም ግን ፍርሃት ላይ እንዳለችም ያው እናትየው አልመጣችም ማለት ነው። ይሄ ለቅሶ አጋጥሟት ከዛ በኋላ አጋጣሚ ሆና ያው እነሱም ነጻነትም ኪሮም ቤታቸው ከሄዱ በኋላ ደግሞ እንግዲህ በኋላ መታለች ማለት ነው። ስትመጣ ስገባ ግን እኔ በጣም ገርመኛለች ምሩ ማለት ነው። ተርበተበተች ማለት ይቻላል። በቃ የምትይዘው የምትጨብጠው ምን ሰላም ትበላት ትቀፋት ትተዋት ትቀመጥ ግራ ገብቷ ነበር። ለምንድን ነው እንደዚህ የምትሆኚው ብላት ነበር። እንግዲህ ያው አለ ፍራቻ ያለ ነው ማንኛውም ሰው የባልን ቤተሰብ መጀመሪያ ጊዜ ሲተዋወቅ ፍራቻ ያለ ነው በነገራችን ላይ አይደል? ያስፈራል ያኔ እሱም ይፈራል። እንደዛው ነው። ልክ ነው። ቤተሰብሽን ሄዶ እስከሚተዋወቅ ድረስ እሷም ደግሞ የሱም ቤተሰብ ሄዳ እስከሚተዋወቅ ድረስ ፍራቻ አለ ማለት ነው። ስለዚህ ገና እሷም አላስተዋወቀችም ቤተሰቧን። እሱ ደግሞ ያው ለእናትየው ብቻ ነው ያስተዋወቀው። እናትየውም ሳያስቡ መታ ገብታባቸው እንግዲህ ደንግጣ ምን ብላ ያው እናትየው ማባብላ እንግዲህ ቁጭ በይ ምን ብላ እንደፈራች አውቃ ነበር ማለት ነው። ከዛ በኋላ ተዋልኳችሁ ኬት ነው ያመጣሃት በጣም በቃ ትጠላኛለች ብላ ፈርታ ነበር ምሩ ማለት ነው። እንደፈራችሁ ሳይሆን ያው እንዳልጠበቀች ሆኖ ግን አክስ ሆኖ ነበር የተገኘው። ያው እናትየው ወደውም ወዳታለች። እንደወደደቻት ግን እስከ መጨረሻው ያርግላት ብዬ ነው የምመኘው። ምክንያቱም አንዳንዴ መጀመሪያ የተወደደ ነገር ግን መጨረሻው አያምርም ማለት ነው። ለዛ ስለሆነ እናትየው ደግሞ እንደገባችም ያው ወሬዋን ካወሩ በኋላ ያው ካበላሽ በኋላ ምካለሽ በኋላ ያው እናት ነችና የልጇን ፍሬ ማየት ትፈልጋለች። ልጅ ፈልጋለሁ አለች ማለት ነው። ያው እሷም ደግሞ ትንሽ እኔም ቤተሰቤን ላስተዋወቅኩኝ ልጅ ከወለሽ ምን የመሰለ ሰርግ እኔን ያለ ሰርግ ደግሽ እዲርሻለሁ አለቻት ምሩን ማለት ነው። ምሩ ደግሞ ያው ታማለች ታውቃላችሁ፣ የልብ ህመም አለባት። ሆኖም ግን እሷ ያው ቤተሰቤን መላስተዋወቅኩኝ ገና ቤተሰብ ስላልተዋወቃ ሰርጉም ያው ይሄ ልጁም ነገር ደግሞ በጣም አልፈጠን ነው ወይ ብላ ነገራታለች። ያው እናትየው ልጅ እንደምፈልግ ነው ያወራችው። እንግዲህ ያው ነፂም ደግሞ ጽናት ለማለት ነው። ጽናትና ኪሮበል ደግሞ ያው ሁለቱም እዚህ ይደሩ ተብሎ ነበር። እኔ ከሷ ጋልተኛ አራ ከሷ በአንድ ሶፋ ያሉ ያው የሁለቱ ፍቅር ግን ወይኔ የት በደረሰ እንግዲህ የነሱ መቼ እንደሚገልጹ ባላቀም ማለት ነው። ያው የሩቅ አይን ማለት ነው። ያጠገብ ያለች የሩቅ አይን ማለት ነው። እሷም ቤተሰቡን የፈራች ያው ቤተሰቡ ደግሞ የሷ አባት ደግሞ ትላል ማነች የሷን ቤተሰብ አባቷን ቤተሰብ ዝምድና ለማለት ስለሚፈልግ
እሷን አልፈለገም። እሱ ደግሞ ያው ቤተሰቧ ደግሞ አባትዮ ደግሞ አንቺ ያው ጠቀም ያለ ብር ሰጥሻለሁ ብሎ ያው ከዚህ እንትን እንድትወጣም እንደሚያረጋት ያው ገልጾላታል ከዚህ በፊት። ሆኖም ግን የእናትየውን ነገርና አባትዮ ያለውን ነገር ደግሞ ሁሉንም ነገር ሚስት ለምን እንደፈለገችለት ኪሩቤል እሱ እንደዚህ እንደሚወዳት እሷም እንደዛው ነው የምትወደው። በነገራችን ላይ ዝብርቅርቅ ያለ ነገር ነው እንጂ እሷም ወዳታል፣ እሷም ትወዳለች። ሆኖም ግን ጽናት ደግሞ ትንሽ የፈራችው ነገር ምንድን ነው? የፈራችው ነገር ደግሞ ቤተሰቡ የሱ ቤተሰብ ደግሞ የሚፈልጉ ሌላ ነው፣ እሷ ደግሞ የምትፈልገው እሱ የሚፈልገው ደግሞ ሌላ ነው ማለት ነው። ለዛ ስለሆነ በምንም አልተገጣጠሙም። በኋላ ደግሞ አጉል እንዳትሆን እሱም ደግሞ እነሱም ደግሞ እሷ በሰራተኝነት የገባችው በእርግጥ እናትዮ ደግሞ የሱ እናት ደግሞ በጣም ነው የምትወዳት፣ በጣም ነው የምታምናት። አማና ሰታት ድረስ ሄዳለች እሱንም ቤቱንም ማለት ነው። ሆኖም ግን እንደዚህ ያህል እንደተቀራረቡ ማንም አያውቅም። ይሄን ያህል ማለት ነው። ያው እሱም ከሌላ ሰው ሲያድ ደሙ ነው የሚፈላው፣ እሷም ከሌላ ሰው ስታየው ደሙ ነው የሚፈላው። ሆኖም ግን እሷ ደግሞ እንዴት አድርጋ ለሌላ ሰው እንደብድረው ደግሞ ግራ ገብቷታል ማለት ነው። ምክንያቱም ነፍስ ወዳጅ እንዳልሆን እያለች ራሷን ስቃይ ላይ እንደከተተች ነው። ግን ሆኖም ግን ሙሩና እሷ ሁሉንም ነገር አቃሉ። ነገር ግን ኪሩቤል ራሱ እንዲያቅፈልጎ ነበር፣ ግን አልነገሯቸውም። ያው ካሁን በኋላ ምስጢሩ ሄዶ መታወቁ ማይቀር ነገር ነው። ሁሉም ነገር አሁንም ያው በትንሽ ትንሹ ታውቋል። የማይታወቅ ነው። ሀሴትን ነው የሚፈልገው አባትዮ። ሀሴት ደግሞ ያው እሱ ደግሞ ማለችን ጽናት ደግሞ ሀሴትን ነበር ያው ከዳርሽለት ለልጄ አንቺን ከዚህ ጠቀም ያለ ብር ሰጥሽና ብሏታል። አባትዮ ቃል ገብቷል። አባትዮንም ደግሞ ያው ነግረዋለች እንደሄደች። ያው አልተስማሙም ብላ አባትዮም ትንሽ ቅር እንዳለው ነው። ከሱ ጋር አልተስማሙም። ሁኔታው ምኑም ስለላማረ ያው እሷም ደግሞ የመጀመሪያ ፍቅረኛዋ ስለነበረ ሁለቱም አንድ ላይ ፈጣጣ ሆኖ ተገጣጥሞ ምሩን ራሱ ምን እንዳረጓት ከዚህ በፊት ታውቃላችሁ። አግዷት ነበር ማለት ነው። ያገደቻት ደግሞ በሷ በራሷ እንትን ሳይሆን ያኛው ገገማ ልጅ እንትን በባረጉ ነው ማለት ነው። ሆኖም ግን አንዳንዴ የምናስባቸው ነገሮች ወደ ኋላዎች አሉ። ያው እሷ በፍቅረኝነት ጊዜ ባሉ ጊዜ የራቁት ቪዲዮ ቀርጾባት ነበር ሀሴት። በዛ ነው እሱ በዛ ላስፈራራት ነገር ነው እንጂ ምሩን እንደዚህ ያሰረቻት ያሰቃይቻት ለሌላ ነገር አይደለም። ሆኖም ግን መጨረሻ ላይ ሲከብዳት ያው ታሄዳ ሁሉንም ነገር ጽፋ ሄዳ ኪሩቤል አውቋል ማለት ነው። ጽናትን ደግሞ ለምን አልነገርሽኝም እያላት ነበር። ያው ጽናት ደግሞ ለመንገር ከብዷት ነበር ሁሉንም ነገር። ነገር ግን ጽናትም ያው ሁሉንም ሚከብድ ነገር ቢሆንም ለመናገር ደግሞ በጣም ከብዷታል። ለመናገርም ትሆንና ላለመናገርም ትፈልጋለች። ምክንያቱም ይሄ ከባድ ነገር ስለሆነ ማለት ነው። ብቻ ከባድ ነው፣ ውስብስብ ያለ ነገር ነው። ሆኖም ግን ያው ኪራ እሷ በጣም እንደሚወዳት ነው፣ እሷም ደግሞ በጣም እንደምትወደው ነው። እንድን ማለት ነው። በተገናኙ ቁጥር ሁለቱም ጣላት። ያው የሚዋደድ ሰው ነው የሚጣላው አብዛኛው ጊዜ። አሁን በትንሽ ነገር ስታዩ ሰው በጣም የሚጣላ ሰውና እንትን የሚል ሰው ፍቅሩ የጨመረ ነው የሚሄደው ማለት ነው። ሆኖም ግን እኔ ጓጉቻለሁ ጽናትና ኪራ ፍቅራቸው የሚገላለጹበት ጊዜ፣ ጽናት ለሱ የሚገልጽለት ጊዜ ማለት ነው። ኪራ ያው ገልጾላት እምቢ ብላለች። ምክንያቱም እምቢ ያለችበት ምክንያት ደግሞ አባትዮን በመፍራት ነው። ቤተሰቦቹ ላይቀበሏት ይችላሉ ማለት ነው። ቤተሰቦቹ ደግሞ ልጃቸው አግብቶ ተኩሎ ተዲሮ ሆኖ ጥሩ ቦታ መያዝ ይፈልጋሉ። ነገር ግን የሀሴት ቤተሰብን ነው ዝምድና የሚፈልጉት ማለት ነው። እንግዲህ የትኛው ወደፊት እንደሚሆን እናያለን፣ አብረን እናያለን፣ እንከተላለን። ለዛሬ ይዤላችሁ የመጣሁት ይሄንን ነበር። ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። እንደተለመደው አበረታቱኝ ማለት ነው። አዳዲሶች ደግሞ ደውል ምልክቷን በመጫን ሰብስክራይብ በማድረግ እንግዲህ ደውል ምልክቷን ማጥቆሩን እንዳትረሱ። ሁላችሁንም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ለዛሬ ይሄን ይዤ መጥቻለሁ። ለነገ ደግሞ በሌላ እንገናኛለን። ሰላም ለሀገራችን፣ ሰላም ለእምዬ ኢትዮጵያ፣ ፍቅር፣ ሰላም፣ እዝነት፣ ራህመት ይወፍቃት ኢትዮጵያን ዘላለም ትኖርልን። እናም ደግሞ እወዳችኋለሁ ቤተሰቦቼ። በቅንነት ቻናሌ ሞቶብኛል። ላይክ እና ሼር ያረጋችሁ አበረታቱኝ። አይከፈልበትም አይደል? አንዳንዴ ቅንነት ለራስ ነው።
እና አይከፈልበትም። ላይክ እና ሼር እያረጋችሁ አበረታቱኝ እላችኋለሁ። እወዳችኋለሁ ሁላችሁንም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።